مريضة. اسمعك. أنا مريضة. إيه قومي حطي السماعة، ما أنت ناخذ شنطة، يلا نروح يلا. وين؟ ها؟ وين روح؟ روحي المكتب يلا قومي። ወደ ቪዲዮ ከማለፍ በፊት አንድ ጠቃሚ ነገር ላሳያችሁ። ምክንያቱም እኔ የጠቀመኝ ነገር ስለሆነ ማለት ነው። ከዚህ ላይ እንደምታዩት ለነሱ ቁርስ ሰርቻለሁ ማለት ነው። ይሄን ቁርስ ደግሞ የሰራሁት በአሳ ነው። አሳ ደግሞ እኔ አልበላም ስላችሁ ይሄ ለቂጣ የሚጠቀሙትን አሳ አልወደውም፣ ቀምሼውም አላቅም፣ ሰውም ደስ አይለኝም ማለት ነው። ከዚያ ሊጡ አንድ አይነት ነው። ለነሱ ያንን ስሰራ ለራሴስ ማን አለኝ እኔው ራሴ ካልኖርኩ አልኩኝና ይችን የምታምር የሙሽራ ፊት የምትመስል የሀገሬን ዳቦ ጋገርኩኝ ማለት ነው። ዘርዘር አድርጌ ነግራቸዋለሁ። እንግዲህ ምግብ ከሚመርጡ ሸቃሎች መካከል እኔም አንዷ ነኝ ማለት ነው። የሀገሬ ልጆች ለምሳሌ የወተት ዘር፣ የጅቡን ዘር፣ የልሃም ዘር ምናምን ሮቢያን አልመገብም ማለት ነው። ግን እንዴት እንደማደርግ ነግራቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች የሀገሬ ልጆች ዛሬ ሁላችንም የሚመለከት አንድ ቪዲዮ ነው ይዤላችሁ የመጣሁት። ይጠቅማችኋልና ቪዲዮን በደንብ ስሙት። ከመጣችሁ አይቀርም ደግሞ አትከፍሉበትም። ላይክ አድርጉት። ላይክ ስታደርጉ ለሌላ እህቶች ይደርሳል ማለት ነው። በተለይ አዲስ የሚመጡ እህቶቻችን ብዙዎቹ እየተጎዱ ስለሆነ ማለት ነው። እንግዲህ እሱም ምንድነው መሰላችሁ መግቢያ ላይ ቀንጨብ አድርጌ ያስደመጥኳችሁ አንድ ቪዲዮ አለ። እንግዲህ እሱ ቪዲዮም የሀገሬ ልጆች ሰራተኛ ነች ማለት ነው። ሰራተኛይቱ እንግዲህ መዳም ቤት ውስጥ እየሰራች እያለ ድንገት ታማለች ማለት ነው። እና ድንገት ታመም ደግሞ ተነስታ ስራ መግባት ስላልቻለች ተኝታለች ማለት ነው። በመጀመሪያ መዳሟ መታ እየጠራቻት ነበረ እና ስትጠራትም ለሰውዬ የመለሰችውን አይነት መልስ ለመዳሟ መልሳላታለች ማለት ነው። እሱ ምንድነው ታሊ ስትላት እና ማግደር እያለቻት ነበረ። እኔ አሞኛል ስትላት ታሊ ጉሚሾይ ስትላት አልችልም ትላታለች ማለት ነው። ከዛ መዳሟ ተመልሳ ትሄዳለች። ሰራተኛይቱ መነሳት እንደማትችል ስታውቅ ማለት ነው። ከዛ መዳሟ ደግሞ ከሄደች በኋላ አሟታል ብላ ተነሽ ለሕክምና ልወሰድሽም አላለቻትም፣ ወይንም ደግሞ ያስታግስልሻል ብላ ያሰበችው መድኃኒትም አልሰጠቻትም። አረ ምግብ ልስጣትም አላለችም ማለት ነው። እንግዲህ የልጅቱ መተኛት ለምን ትተኛለች ለምን ታመመች ብላ የተበሳጨች ይመስላልና ሄደችና ለባሏ ተናገረች ማለት ነው። እና ሰውየው ደግሞ እንደሰማችሁት መቶ በተደጋጋሚ እየጠራት ነበረ። ከዚያ ስትጠራው በደከመ ድምጿ አናተባን እያለችው ነበር ማለት ነው። እኔ አሞኛል እያለችው ነበር። እና ምን እያልሽ ነው እያላት ነበር። አሞኛል ስትለው ከዚያ በመጨረሻም ሰማት። አሞኛል እያለ በተደጋጋሚ ስጠይቃት አዎ ትለዋለች ማለት ነው። ከዛም ያላ ጉሚ ረትቢ ሻንጣትሽ ነበር ያላት ማለት ነው። ሀገሬ ልጆች ተነሽና አና ባጥች ኖሳ ወይም 30 ደቂቃ እያላት ነበር ማለት ነው። 30 ደቂቃ ሰጥቼሻለሁ ተነሽና እቃሽን ሻንጣሽን ረትቢ እያላት ነበር። ከዛ እሷ ለተወሰኑ ደቂቃዎች ዝም ማለች ማለት ነው በግርምት። እንግዲህ ድምጿ ለስልስ አድርጋ ነው የምትናገረው። ያው ስላመማትም ሊሆን ይችላል አላቅም። እና እንደዛ ሲላት እሷ ዝም ካለች በኋላ ከብዙ ቆይታ በኋላ ወይን ሮህ የሚል ጥያቄ ነበር የጠየቀችው ማለት ነው። ምክንያቱም ሻንጣሽን ረትቢ ስላት የት እንደሚወስዳት እሷ አላወቀችም ወይም ቀድሞ አልነገሯትም። ልጅቷ በሌላ ቪዲዮ ሰርታ አይቻታለሁ ማለት ነው። የሀገሬ ልጆች ከዚህ ቤት 1 አመት ከ8 ወር ሰርታለች ማለት ነው። ያ ማለት እንግዲህ ኮንትራቷን ልጨርስ የተወሰኑ ወራቶች ብቻ ናቸው የቀሯት ማለት ነው። አስቡት የሀገሬ ልጆች። እስከ ዛሬ ድረስ ልጅቷ ጤነኛ ሆና ስትሰራላቸው ምን አይነት ልጅ እንደነበረች ጠንቅቀው ያውቋታል ማለት ነው። እና ሰውየውም ከመጣ በኋላ ትንሽ እቃሽን ረትቢ ያላት ሐኪም ቤት ሊወስዳት ወይም ሊያሳክማት አይደለም እንዳልኳችሁ ወይም አላደል አንድ ቢያንስ አንድ እድል እንኳን ሰጥተዋት ሐኪም ቤት ወስደዋት ታክማ አልድንላቸው ተነስታ አልሰራ ብትልና ይሄን ውሳኔ ቢወስን ችግር የለም። ምክንያቱም እሷን እንግዲህ አስተኝቶ የማሳከም ወይም ደግሞ የማስታመም ግዴታ የለባቸውም። በእርግጥ አንዳንዶች አሉ ወላሂ ሐኪም ቤት ሁሉ ሰራተኞቻቸው ከገቡ በኋላ ሀታ መመገብ እንኳን የማይችሉ ከሆነ ራሳቸው በእጃቸው የሚያጎርሱ መዳሞችን እኔ ይቻቃለሁ ማለት ነው አሉ። ግን አብዛኞቹ ሰራተኛ ታመምኩ ስትል አላደል ለኛ ወደንና ፈልገን የታመምነው ሁሉ የሚመስላቸዋል። ወላሂ በጣም ነው የሚገርመው ማለት ነው። እነሱ አይደለም ታሙ ይቀርና እንቅልፋቸውን ካልጨረሱ እንኳን እንዴት እንደሚሆን የሚያውቅ ያውቃቸዋል ማለት ነው። እኛ ያለን አይደለ አለት በቃ ሲጀመር የሰው ፍጥረት ራሱ አንመስላቸውም፣ ሰው አንመስላቸውም። እና በጣም ከባድ ነው። አንዳንድ አረቦች ለሰው ልጅ ከሚያዝኑት ይልቅ ለእንስሳ የሚያዝኑት እዝነት ይለያል ማለት ነው። እና ልጅቷን በግርምት ወይን ድሮ ስትለው በወድጅ መክተብ ነው ያላት። የሀገሬ ልጆች አስቡት፣ ኮንትራቷ ልጨርስ 4 ወር የቀራትን ሰራተኛ
ታማ አንድ ቀን ስለተኛች ብቻ አንድ ቀን ራሱ አልዋለችም ማለት ነው። ሀገሬ ልጆች ታማ ልጅቷ አንድ ቀን አልዋለችም። ድንገት ነው የታመመች፣ መነሳት አልቻለችም። ተነሽ ሲሏት አልተነሳችም፣ አሞኛል አለች ማለት ነው። ከዛ ሚስቱም ሄደች ለባልየው ተናገረች። ባልየው ደግሞ ተነሽ ሐኪም ቤት እስኪ ልውሰድሽ አይደለም ያላት፣ ያላ ረትቢ ሻንጣትች ባነባትች ኑስ አናላት። ግማሽ ሰዓት ሰጥሻለሁ፣ ተነሽና ሻንጣሽን ረትቢ ልወስድሽ ነው መክተብ አና ከለምት መክተብ አለ ማለት ነው። መክተቦችን አናግሬያቸዋለሁ ልወስድሽ ነው ተነሽ አላት። ከዚያ እሷ ምንም አይነት መልስ ሳትመልስ ጸጥ አለች ማለት ነው። ግን የሰው ቤት የሰው ነው፣ ምንም ማድረግ አትቻልም። ተነሽ ከተባለች ታማም ቢሆን ሙታም ቢሆን አውጥቶ ይጥሏታል፣ ይወስዷታል፣ አለቀ። እና ዋናው መልእክትሽ ምንድን ነው ካላችሁኝ፣ በእሷ የደረሰው ነገም በእኛ እንዳይደርስ ልንገራችሁ። አይደለም ባዳ ይቅርና የራሳችን ቤተሰቦች እንኳ የሚወዱን እኛ ጤነኞቹን መስራት ስንችል ነው። ገባችሁ ሀገሬ ልጆች? ስለዚህ እንደኔ አረብ ቤት ውስጥ ያላችሁ ቶቼ ራሳችሁን ጠብቃችሁ ስሩ። ራሳችሁን የሚጎዳ ነገር አታድርጉ። በተለይ አሁን ላይ በጣም ብርድ አለ። ብዙዎቻችሁ ብርድ ቀለል አድርጋችሁ ልትሄዱ ትችላላችሁ፣ ግን ጥሩ አይደለም የሀገሬ ልጆች። አጥንት ሰብሮ የሚገባ ብርድ ነው ያለው። ገባችሁ? እና አዲስ ሁናችሁ አዲስ ቤት አዲስ ስራ ስትገቡ ደግሞ ያልሆነ ነገር አታስለምዱ። አንዴ ካሳየናቸው አንዴ ካስለምድናቸው ከዚያ ቤት እስካለን ድረስ በዚያ ነገር እንድንዘልቅላቸው ይፈልጋሉ። ያ ነገር እነሱን የሚጠቅማቸው ነገር ከሆነ ያ ነገር ጥሩ ነገር ከሆነ በዚሁ እንድንዘወትር ነው የሚፈልጉት። ገባቸው? ስለዚህ ገና ከጀምሮ ቁም ሳጥን ጎትተሽ አልጋ አንስተሽ ሶፋ አንስተሽ ቤት የምታጠጅ ከሆነ ከዚያ ቤት እስካለች ድረስ ሁሉ ያንን ነገር እንድታደርግላት ነው የምትፈልገው ማለት ነው። እሷ እርቦሻል ቢያትልሽም ደክሞሻል ረፊ አትልሽም፣ ጠምቶሻል ጫሞሻል ላሳክምሽ አትልሽም ማለት ነው። እኛ በእሷ ቤት ስራ ወገባችን ተጎርዶ ከጥቅም ውጭ ሆነን ከወደቅን ልክ እንደዚህ ልጅ ያለ ጉሚ ወይም ይወድሻል መክተብ ወይም ደግሞ ሀገርሽን ያሳፍርሻል። እኛን አሳፍረው ደግሞ ሌላ ያልተበላችሁን አዲስ ኃይል አዲስ ጉልበት ያላትን አምጥተው ደግሞ ያስፈጋሉ ማለት ነው ሀገሬ ልጆች። ስለዚህ ወቁበት። ምግብ ብትችሉ ያገኛችሁትን ምግብ ለመመገብ ሞክሩ። ግን ደግሞ ያገኛችሁትን ምግብ እንደኔ የማትበሉቶች ካላችሁ ሀታ የፈለገ ያክል ምንም አይነት ምግብ ቤት ውስጥ የለም ብትሉ ማለት ነው፣ ዱቄት ካለች ገንፎዋንም ቂጣዋንም እንደምን በቃ ቤት ውስጥ ያለችው ማለት ነው። ለምን በላሽ ብላ ከጠየቀችሽ ቢሮ ወሰጂን ትያታለሽ። ብዙዎቻችሁ እኛ ልጆች ችግራችሁ ምንድን ነው? ትፈራላችሁ ምግብ ላይ ማለት ነው። በጣም ነው የምትፈሩት። ምን ይሉኛል የሚለው ይሉንታ የሚባል ነገር እኛ ሀበሾችን ያጠቃናል ማለት ነው። ግን ደግሞ በኋላ የምንጎደው እኛና እኛ ብቻ ነን። ስለዚህ ከቻላችሁ ምግብ ያገኛችሁትን ነገር ተመገቡ። እኔ ለምሳሌ መግቢያ ላይ የሆነ ነገር ብያቸዋለሁ። ለእነሱ ይሄን ቂጣ ስሰራ ይሄን ባሳን የሰሩትና ሰውን ስለማልወደው አንድ አይነት ሊጥ ተጠቅሜ ለራሴ ደግሞ የምጠቅመኝን የለመድኳትን የሀገሬን ዳቦ ጋገርኩ በጎን ማለት ነው። ምክንያቱም ለእሷ ብቻ እንደዚህ አሳምሬ ሰጥቼ እሷ በልታኔ ብቀር በላሽ ወይ እንኳ ብላ አትጠይቀኝም። ገባችሁ? በላሽ ብላ አትጠይቀኝም። አመመሽ ወይ ብላ አትጠይቀኝም። ደከመሽ ወይ ብላ አትጠይቀኝም። በስደት እስካለው ድረስ ከአላህ በታች ለራሴ ያለሁት እኔው ራሴ ብቻና ብቻ ነኝ ማለት ነው። እኔ ካሁን በፊት ነግራቸዋለሁ። ባለማወቅ ብዙ ነገር ተጎድቼ አውቃለሁ። ሳውዲ ላይ የራበኝ ራብ ወላሂ ወፍራም ልጅ የነበርኩ ሳውዲ ገብቼ ወደ ኢትዮጵያ ስመለስ ባዶ አጥንቴ ነው የቀረ ማለት ነው። ባዶ አጥንቴ ወላሂ። ለምን ስለማልበላ፣ ለምን እፈራለሁ፣ ለምን እሳቀቃለሁ ማለት ነው። ብዙ ነገር ባለማወቅ ተጎድቻለሁ። ከዚህም መጥቼ 4 ዓመት ሙሉ ያላግባብ ጉልበቴን በዝብዣለሁ። ሀታ እሷ ሳትለኝ በራሴ ቅሌት ያን ሁሉ ደግሞ ያደረግኩት ባለማወቅ ነው። ገባችሁ? ስለዚህ የጎዳኝንም ነገር የጠቀመኝንም ነገር እኔ ለእህቶች በቻልኩት አቅም በተለይ አዲስ ለምትመጡ አካፍላለሁ እና ተጠቀሙበት። በፊት ለእነሱ ለሀም ከሰራው እኔ እንደውም ሰርቼ እበላለሁ። ሁሌ ነበር የምታመም 4 ዓመት ሙሉ በፊት ወላሂ ታምሜ ሀማም ሁሉ ተኝቼ አውቃለሁ። ሀገሬ ልጆች ለምን ምግብ ስለማልበላ ሲሄድ አንቺ ምግብ አትበሊም ነው የሚለኝ ዶክተሩ ማለት ነው። ሕክምና ራሱ የምትወስደኝ የነበረ የሸቃሎች ዶክተር አለ ማለት ነው። የሸቃሎች ሐኪም ቤት ታውቁ ከሆነ ሁሌ ከዚያ ነበር የምትወስደኝ። የሆነ ጊዜ አና ማባሲር ሀዳ አልኳት። እኔ ከዚያ መሄድ አልፈልግም ወድኔ ውስጥ ተስፋታኔ አና በትፍ አልኳት ማለት ነው። ከሌላ ሐኪም ቤት ወስደኝ ራሴ እከፍላለሁ አልኳት። ከዛን ቀን ጀምሮ ከዚያ ሐኪም ቤት ወስዳኝ አታውቅም። የሀገሬ ልጆች ሀታ ራሳቸው የሚከፍሉት እንትን ሐኪም ቤት ቢሆን ሌላ ሐኪም ቤት እነሱ ከሚታከሙበት ነው የምትወስደኝ ማለት ነው። እና ራሳችሁን ጠብቁ።